በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 15 በዚህች ቀን ያለ ደም መፍሰስ ሰማዕት የሆነ የአርመንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ የንጉሱን ትእዛዝ ስለመተላለፉና ለአማልክት አልሰዋም ስላለ የአርመንያ ንጉስ ድርጣድስ አሰቃይቶ ትልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ። እግዚአብሔርም ከእርሱ ጋር ነበረ። አንዲቷን አሮጊትም ሁልጊዜ ምግቡን እንድታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም። ንጉሱ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የሌ ደናግላንም ስጋቸው በተራራ ላይ እንደወደቀ ነበረ። ንጉሱም ስለገደላቸው ደናግላን ይልቁንም ውበቷንና ደምግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚህ በኋላ ወገኖቹ ለመኑት፣ እንዲህም አሉት: አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህም ሐዘን ይወገድልሃል። በዚያንም ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ። ወገኖቹም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ እሪያ አደረገው፣ ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግስት ሰዎች በብዙዎቹ ላይ ሰይጣን አደረባቸው። ታላቅ ድንጋጤም ሆነ። ይህም ሁሉ የሆነ ስለ ቅዱሳት ደናግላን ስለ ቅድስት አርሴማ ነው። የንጉሱ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሱ አስቀድሞ በጉድጓድ ውስጥ የሞተ ሰው መስለዋቸው ደነገጡ። በዚያንም ጊዜ ወደ ጉድጓድ ይሄዱ። በሕይወት እንዳለም ያውቁ ዘንድ ወደ ጉድጓድ ውስጥ ገመዶችን አውረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶቹን ያዘ። ስበውም አወጡልት። አጥበውም ንጹሕ ልብስን አለበሱት። በበቅሎ አስቀምጠው ወደ ቤተ መንግስት አደረሱት። በዚያን ጊዜ በሰማዕትነት ስለሞቱ ደናግላን ስጋ ጠየቀ። እነርሱም የደናግላኑ ስጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኛቸው። ያማሩ ልብሶችንም አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህ በኋላ ንጉሱን ያድነው ዘንድ ህዝቡ ለመኑት። ንጉሱም ወዳለበት ዱር አደረሱት። እርሱም ከክፉ ስራ ትመለሳለህን? ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምናለህን? አለው። እሪያ የሆነው ንጉስም አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያንም ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሱም ላይ በእሪያ አምሳል ሰይጣንን አስወጣው። የንጉሱም አእምሮውና መልኩ እንደ ቀድሞ ተመለሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪውም ተገዢ ይሆን ዘንድ ዳግመኛም የቤተ መንግስት ሰዎችን ሁሉንም አዳናቸው። ከላያቸውም አጋንንትን አስወጥቶ ሰደዳቸው። ከዚያ በኋላ የአርማንያን ሰዎች ሁሉንም ሰበሰባቸውና ስርዓትን ሰራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። የእግዚአብሔርም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆችም ታናሾችም ትምህርቱን ተቀበሉት። ለአርመንያ ሰዎች ሃይማኖትን የመቀበላቸው ምክንያት ይህ ነው። ከዚህ በኋላ የክርስትና ጥምቀት ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩ አይገባኝም፣ ነገር ግን የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክተኞችን ላኩ አላቸው። በዚያንም ጊዜ ከእርሱ ጋራ ወደ ንጉሱ አኖሪዎስና ወደ ሊቀ ጳጳሳቱ መልእክተኞችን ልከው የአርመንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዳቸው። ንጉሱም ሊቀ ጳጳሳቱም ሰምተው ደስ አላቸው። ከዚህ በኋላ ሊቀ ጳጳሳቱ የአርመንያ አገር ሊቀ ጳጳሳት የሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርመንያም ንጉስ ወደ ድርጣድስ በክብር ላከው። ቅዱስ ጎርጎርዮስም ተሹሞ ወደ አርመንያ አገር በደረሰ ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርመንያን ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያምም ስም ያማረች ቤተ ክርስቲያን ሰራላቸው። በሃይማኖትም ካጸናቸውና መልካም ጉዞንም ከፈጸመ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ በእውነት አሜን። በዚህችም ዕለት የሉቃስ ዘአምድ የአባ ይምላህ ባህርን በአጽፎ የተሻገረ የአባ ኤዎስጣቴዎስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ በእውነት አሜን። ታኅሳስ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ጎርጎርዮስ ሊቀ ዘአርመንያ፣ አቡነ ኤዎስጣቴዎስ ረባን፣ ቅዱስ ሉቃስ ዘአምድ፣ አባ ይምላህ። ወርሃዊ በዓላት: ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅድስት እምባ መሪና፣ ቅድስት ክርስቲና፣ ቅዱስ ሚናስ ሰማዕት፣ ቅዱስ ቄርቆስ ሰማዕት፣ ብጽዕት ኢየሉጣ ሰማዕት። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው።
እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰብርም። ዘአቅረብኩ ማሕሌተ አዘኪራ አእላፈ እምለተጸምዱ ከዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ እምእለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ወሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አዲው መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አረጊተ ኩሉ እምባይስ ኅቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።